እድሜዋ 34 ወይ 35 ወይንም 36 ብቻ ነበር። በሽበት መወረር የጀመረ ግራጫ ጸጉሯ ስር ያለ ጭንቅላቷ እረፍት ያጣ ነው። መሆን ያሰበችውና የሆነችው ለየቅል ነው። ሴት ናትና እድሜ የሚባል ነገር ያሳስባታል። የባከነ ዘመኗ በነጋ በጠባ ቁጥር ጆሮው ግንዷ ላይ ይጮሃል። ኡኡታውን ላለመስማት ጆሮዋን ከመድፈኗ በፊት የጥሩምባ ነፊው ድምጽ እጇን ከጆሮዋ ገፍትሮ በደም ስሯ እንደ ደራሽ ወንዝ ይወርዳል። በጸጥታ ልቧን ትደግፋለች። አንድ ትንፋሽ መተንፈስ ታች ተከዜ ወንዙ ጋር ቆሞ ሽቅብ ሊማሊሞን እያዩ ተራራውን መውጣት ግዴታ እንደሆነ ከማሰብ ይከብዳል። የተረኛውን ሟች ማንነት በከባቢ አየር ላይ ሲናኝ ጆሮዋ ይቀበለዋል። ወይኔ እንትና ትላለች። ትናንትናው ከትናንት ወዲያ መንገድ ላይ ሰላም ብሏታል። ታይቶ መና መሆን ጤዛ መሆን ነው ትላለች። ከጎኗ እለት በእለት የምታጣቸው ሰዎች ድንጋጤ በሰራ አካላቷ ይናኛል። ሀዘን ልቧ ላይ ጥቁር ጃንጥላውን ይዞ ይቆማል። ለእልፍ ዘመን የሚበቃ እህህ ከአንደበቷ ይወለዳል። ይህ ከጥሩምባ ነፊው ድምጽ በልጦ የሟቹ ማንነት ሊያሳስባት የጀመረ ሰሞን ነበር ይላል። የጥሩምባ ነፊው መልእክት ወደ አንዲት ሴት እድሜ በሚል ርዕስ 34፣ 35 ወይ 36 እድሜ ላይ ያለች ሴት የጥሩምባ ነፊውን ድምጽ ስትሰማ የሚሰማትን ስሜት የገለጽሽበት ነው። በጣም ነው ደስ የሚለው። አመሰግናለሁ ኤልሲዬ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ተመልካቾቻችን የዛሬ እንግዳችን ከ2 ዓመት በፊት ሐምራዊ ተረኮች የሚል የመጀመሪያ መጽሐፏን ስታሳትም ስቱዲዮ ጋብዘናት ቆይታ አድርገን ነበረ። ዛሬም እንዲሁ ሁለተኛ መጽሐፏን ዋናተኛ ፀሐይ የተሰኘ መጽሐፏን በቅርብ ጊዜ አስመርቃለች። የመጽሐፍ ይዘቱ ምን ይመስላል፣ እንዲሁ ደግሞ በውስጡ ያነሳቻቸው ሀሳቦች የራሷ የኤልሳ ሀሳቦችስ እንዴት ናቸው የሚለውንና በሰፊው ስለ መጽሐፉም ስለሷም ቀደም ሲል ስላነሳችሁም የእድሜ ጉዳይ በደንብ የምናወራበት ይሆናል። አብራችሁም ቆዩ። ኤልሳ ሙልጌታ እንኳን ደህና መጣሽ። በድጋሚ እንኳን ደህና ቆያችሁኝ። አመሰግናለሁ። የጥሩምባ ነፊውን መልእክት ወደ ኋላ ላይ መለስ ብለን እንመጣበታለን። ግን እንደው የዋናተኛ ፀሐይ መጽሐፍሽ ጠቅለል ባለ መልኩ ምን አይነት መጽሐፍ ነው? ሾርት ስቶሪዎች ናቸው። ዋናተኛ ፀሐይ ሾርት ስቶሪ ነው። መጀመሪያ ስጽፈው እንደ ሾርት ስቶሪ አልነበረም የጻፍኩት። ሙሉ አንድ ወጥ ልብ ወለድ ነበረ ሰርቼ ጨርሼ ነበረ። ግን ያው አንዳንዴ ስትጽፊ የምታልፊባቸው ኢሞሽናል ስቴጆች አሉና ወድጄዋለሁ አልወደድኩትም የሚለው ነገር ይልሻልና የሆነ ቀን ሁሉንም ሰርቼ ከጨረስኩኝ በኋላ የወደድኩት አልመሰለኝም። ስለዚህ ስቶሪውን ሙሉ ኖቬል ላይ ነበረውን ቀንሼ እኔ ስሜት በሚሰጠኝ መልኩ አንድ ስቶሪ ያደረኩት። ከዛ በኋላ ሌሎች ስቶሪዎችን ጨመርኩኝ ማለት ነው። ከቲሙ ጋር እንዲሄድ አንድ ሌላም ስቶሪ አለች የጨመርኳት። እሺ ከዚህ ከፀሐይና ከውሃ ቲም ጋር እንዲሄድ ካራክተሯ የመጀመሪያው ስቶሪ ላይ የነበረችው ፀሐይ ስለነበረች እና ውሃውን እንደ ውቅያኖሱ እንደ ማህበረሰብ አድርጌ በዛ ሜታፎር ለመስራት ነበረ መጀመሪያ የፈለኩት። አሁንም ከንቱኑ የወጣው አይመስለኝም። ግን ሌሎች ስቶሪዎች ጨመርኩበትና የአጭር ስቶሪ ስብስቦች አደረኩት። በጣም የገረመኝ ማለት ነው ዋናተኛ ፀሐይ መጽሐፍ ውስጥ ካሉት 6 አጫጭር ታሪኮች ውስጥ 3ቱ ሴት ልጅ ላይ ሆኖ ሌሎችም አሉ ሴት ልጅ ላይ ትኩረት ያደረጉ ግን በጥልቅ የሴት ልጅ ጥቃት የሴት ልጅን መበደል የሚያሳዩ ናቸውና እንደው የተለየ ምክንያት ይኖርሽ ይሆን? አብዛኛው የመጽሐፉ ኮንተንት እሱ ላይ ስለሆነ አክቹሊ እኔ ብዙ ሴት ነው ማቀው መሰለኝ። አሁን ለምሳሌ የመጀመሪያው መጽሐፌ ከ15 ምናምን ስቶሪ 13 አካባቢው ሴቶች ናቸው። እሱን ያወቅኩት ማለት እንዴ ያልኩት ቆይቼ ነው መጽሐፉ ከወጣ ምናምን በኋላ ማለት ነው። ይሄም እንደዛ ነው። ይሄ ሴቶች ላይ ብቻ ለማተኮር ሳይሆን የምትሳቢበትን አይደለም የምትጽፊው የምታውቂውን ወይ የኖርሽበት ሊሆን ይችላል ወይ ከሰው የሰማሽውና ይሄ መደፈር አለ ብዙ መጽሐፍ ውስጥና አሁን ለምሳሌ ያነሳሁልሽ የሶስቱ የጥቃት ያልኩሽ ሶስቱም ተመሳሳይ በተለያየ መንገድ ግን በተመሳሳይ ሁኔታ በወንዶች የተደፈሩ ከዛ ማህበረሰቡ ላይ የነበራቸው ይሄ ማህበረሰቡ ያገለላቸው ነገርና ብዙ ነገሮች የሚያመሳስላቸው ነገር አለ። የሄዱበት መንገድ እንጂ መዳረሻቸው ተመሳሰለብኝ። ለዛ ነው የጠየቅኩሽ። ብዙ አይመስለንም ይሄ ነገር ማለት ከማውቀው ታሪክ ተነስቼ ነው የምጽፈው። ኦብቪየስሊ ለምሳሌ እኔ ይሄ የፈጠራ ድርሰት ምችል ሰው አይደለሁም።
አሁን ለስራ ለምሳሌ ስክሪፕት ምናምን ጽፋለሁና የሆነ ሰው ሲኖፕሲስ ሰጥቶኝ ምናምን ፈጥረሽ ጻፊ ሲባል በጣም የሚቸግረኝ ሰው ነኝ። ከሆነ ታሪክ ነው የምነሳው ኦብቪስሊ ከሆነ እውነተኛ ታሪክ ነው ከማውቀው ታሪክ ነው ስለማዝና አሁን ለምሳሌ አይሮን አይተሻት ከሆነ ከስሟን በአፋርኛ ፀሐይ ያደረኩትና በአዋሽ ወንዝ ወሰድኳት ከዚህ ከመጽሐፉ ቲም ጋር እንዲሄድልኝ እንጂ ይሄ የሆነ ሰው ደፍሯት በሱ ስም የምትጠራው ታሪክ እውነተኛ ታሪክ ነው። እኔ የማውቀው ታሪክ ነው እና ይታሳዝነኝ ነበር እና ብትነገር ደስ ይለኝ ነበር። እንደውም እዚህ የሐምራዊ ተረኮች ላይ ብትሆን ነበር ደስ የሚለኝ። ረስቻት ነው የዛን ጊዜ ረስቻት ነው። ግን በቃ የምታውቂውን ስትጽፊ ሁሌ ነው ማህበረሰቡ ይበድላል። ባይዘው ሴትም ስለሆንሽ ወንድም ስለሆንሽ አይደለም ሰው ስለሆንሽ ትበዳያለሽ። ቡሊ ትደረጊያለሽ እኮ እኛ ቡሊ ስንደረግ ምናምን ነው ያደግነው። ግን እንደ ቡሊ አንቆጥረው። በዙሪያሽ ብዙ ሰው ተጎንትሏል። እውነት ለመናገር ማለት በጣም ብዙ ሰው ይጎነተላል። ከትልቁ እስከ መደፈር እስከ መጎንተል ምናምን ያለ ነገር ነው ህይወት ውስጥና ሁሌ ያለ እውነት አለ ማለት በዙሪያ ያሉ ሰዎች ደርሶባቸው ያውቃል ምናምን እንደ ሰው ያው ይደርስብሻል ብዙ ነገርና እሱን ለማጉላት ፈልጌ አይደለም። እኔ ኢሞሽን ላይ ስለማተኩርና ኢሞሽናቸው ምንድነው ብዬ ስለምጽፍ ነው እንጂ ትጽፊ በጊዜው ቀልብሽን የገዛው ስሜትሽ ውስጥ ያለውን ነገር ስለምትጽፊ በቃ ማለት ምን አስበው ነበረ እንዴት አለፉት ይሄንን ነገር ምናምን የሚለውን ላይ ማተኮር ፈልጌ ነው። መነገር አለበት የሴት ልጅ ጥቃት ኦፍ ኮርስ መነገር አለበት። ሌላኛው ደግሞ ቀደም ሲል መግቢያ ላይ ያነበብሽልን ታሪክ የነበረው የመጀመሪያው ነገር የጥሩምባ ነፊው መልእክት ወደ አንዲት ሴት እድሜ ብለን ከ4 5 6 14 15 16 እያለ እስከ 54 55 56 በየ10 አመቱ ጋፕ ነው ያስቀመጥሽለት። የሰው ልጅ ጥሩምባን ሲነፋ በየእድሜ ልዩነቱ ምን አይነት ስሜቶችን ያስተናግዳል የሚለውን በአንዲት ሴት የእድሜ ልዩነቶች አጉልተሽ አሳይተሽዋልና እኔ የምረዳው እንግዲህ በየእድሜ ልዩነታችን ለነገሮች የምንሰጣቸው ትኩረቶች እንዴት እንደሚለያዩ ምናምን የሚያሳይ ነው። በዚያ ሴት እድሜ ውስጥ ግን አንቺ ያስተላለፍሽው የተለየ መልእክት እንዳለ ይሰማኛል። ምንድነው በሴትዮዋ እድሜ ውስጥ ማስተላለፍ የፈለግሽው ነገር? ኑረት ነው የአንዲት ሴት እድሜዋ ኑረትና ላይክ በየእድሜዋ ደግሞ ለነገሮች ያላት መጀመሪያ ላይ ታሾፍ ነበር እንደ ቀልድ ነበር የምትወስደው ምናምን አይደል። ለነገሮች ያለን ግምት በእድሜያችን በጨመረ ቁጥር የሚኖረው ምንድነው እይታ ምናምን እሱን ነው። ብዙ የተወሳሰበ ነገር አይደለም። ስለዚህ በቀላሉ ተረድቻለሁ ማለት ነው። ምናልባት አንቺ የተለየ መልእክት ካለሽ ብዬ እኮ ነው። የተለየ መልእክት ያለኝ 54 ላይ ነው አይ ቲንክ የሚያልቀውና ባለፈው ሮሚ መድረክ ላይ የምርቃት ቀን ስታነበው እሷ እድሜ ወደዛ አካባቢ ነውና እዚህ ጋር አያበቃም ብላኛለች። ኦፍ ኮርስ አያበቃም። ግን በቃ ሴትነት እኔ የሚያሳዝነኝም ደስ የሚለኝም ነገር ነው። በጣም ውብ ነው። ከዛ ደግሞ የሆነ ጊዜ አለ በቃ እንትን የሚል ይሄ ጎልደን ኢራችን ልንለው የምንችለው ምናምንና ሲያልፍ አይታወቅም። የምርምና እቺ ሴትዮ ታሳዝነኛለች። እንደ ቀልድ እድሜ ይሄዳል ብላ ሳታስብ ነው እድሜው 54 ላይ 55 56 ላይ ደርሶ ወደ ሞት ያመራችሁ ማለት ነው። እና የብዙ ሰው ህይወት እንደዛ ነው። ዛሬ በየቀኑ ስንኖር የምንኖራቸው ቀኖች ተጠራቅመው ከሆነ ነገር እያራቁን እንደሆነ ምናምን ብዙ አናውቅም። ለዛ ይመስለኛል እሱን የጻፍኩት። ምናልባት አንቺ በእድሜሽ ያስተናገድሽው እሷ የምትጋራት ነገር ይኖር ይሆን? እኔ ባይዘው እድሜ ደስ ይለኛል። አሁን 34 አመቴ ነው። በጣም ነው ደስ የሚለኝ። ስለዚህ ቅድም ያነበብሽልን ያንቺ እድሜ ነው ግን የኔ እድሜ ነው። ግን አንደኛ በሽበት መወረር ጀምሯል ፀጉሬ። አይ ገና ነሽ እንትን ነው። የእሷ ሌላ አይነት ላይፍ ነው። ሀዘን አለባት እሷ። እኔ ብዙ ሀዘን የለብኝም። ጥሩምባን ሌሊት በጣም ጎህ ሲቀድ አካባቢ ነው የምንሰማው አይደለ? የተለየ ትዝታ ካለሽ ብትነግሪኝ ደስ ይለኛል። አዎ ድሮ እኛ ጋር ያው ትንሽዬ ከተማ ነች፣ የገጠር ከተማና እናደር ነበረ። ከእንቅልፍሽ ነው የሚቀሰቅሱሽ እና በዚህ በኩል ያላችሁ ድርተኞች ምናምን ብለው ነው የሚጠሩትና በዚህ በኩል ለምንድን ነው በዚህ በኩል የሚሆነው እላለሁ። በዚህ በኩል ያላችሁ ድርተኞች ነው ድሮ ማቀው ድምጽ። ከዛ ነው የሆነ የቅዱስ ጊዮርጊስ የምናምን እድር የሚባለውና እናደር ነበር። እኔ ከህልሜ መሀል ምናምን ስለሆነ የሚቀሰቅሱኝ። ግን ብዙ ጊዜ እንትን ነው ይሄ
አሁን እዚህ ሀገር መጥቼ ስኖር እዚህ ብዙም የጥሩምባ ድምጽ ሰምቼ አላውቅም እውነት ለመናገር። ግን በቃ ይሄ መኖርሽን ሴንስ ታደርጊበታለሽ። ለምሳሌ ሌሊት ምናምን ቤተክርስቲያን ቅዳሴ ስትሰሚ የሚሰማሽ ስሜት እነሱ ነገሮች ይሄ በህይወት መቆም መኖራችንን ምናምን የሚያስታውሱን ነገሮች ይመስሉኛል። አሁን እዛ ክፍለ ሀገር እያለሁ እሱ ድምጽ ብዙ አሉ የምትማረሪባቸው ድምጾች እኮ አሉ ምናምን። እኔ እናቴ ቡና ስትወቅጥ ድሮ እንትን የለ መፍጫ አልነበረም እና እናደድ ነበር ከእንቅልፌ ስለምነቃ እንደዛ። አሁን ግን ኖራ በሱ ድምጽ ብነቃ በጣም የሆነ ሚኒንግ አድ ያደርግልኛል ህይወቴ ላይ። ግን የምናውቀው እንትን ስንል ነው ስናጣቸው ነው እንደዚህ አይነት ነገሮች እና የድሮ ነገሮች ይናፍቁኛል መሰለኝ። ይሄ ያደኩበት ምናምን ማህበረሰብም ቤትም እናቴ በተለይ በጣም ነው የምትናፍቀኝና ለዛ ይመስለኛል አታሽዶኝ እዛ ሄጄ የድሮ ነገሮች ምናምን አመጣለሁ። ብዙ ጊዜ የተሰበረን ስራ ምናምን አይጠፋም ጽሁፌ ውስጥ። አዎ በልጅነትሽ በወጣትነትሽ ያየሻቸው ነገሮች ሐምራዊ ተረኮችም እንደዚህ አይነት ተመሳሳይ ነገሮች ነበሩት በሰፊው። እዚህ መጽሐፍ ውስጥ ሌላው የተካተተው ነገር አንዱ ስለ ሌባ ሻይ ነው። እስቲ ስለ ሌባ ሻይ እናውራ። ምንድን ነው ሌባ ሻይ? ሌባ ሻይ ስርዓት ነው፣ የሌባ መፈለጊያ ስርዓት ነው። አይ ቲንክ አጼ ማነው ልጅ ኢያሱ መሰሉኝ ያስቀሩት የቆየ ስርዓት ነው። ግን በተለምዶ አንድ ጎረቤት ነበሩኝ እዛ ክፍለ ሀገር። እሳቸው አያቴ ወይም ቅድመ አያቴ ሌባ ሻይ ነው ምናምን ሲሉ ሰማቸው ነበረና ሌባ ሻይን መጀመሪያ ያወቅኩት እዛ ነው። ከዛ ሂስትሪ ስንማር ሌባ ሻይ የቀረ ስርዓት ነው ከቁራኛዬ ጋር ምናምን ቁራኛዬ ከሚባለው ስርዓት ጋር ፌር ስላልነበረ ሰውየው በመድኃኒት ጭንቅላቱን ስቶ ነው ሰው የሚጠቁመውና ልክ ላይሆን ይችላል ብዙ ጊዜ ጥቆማው። ስለዚህ በዛ ምክንያት ነው የቀረው። ሰዎች በቀላቸውን የሚወጣጡበት መንገድ ስላደረጉት ነው የሚል ሰማሁኝ። እና መጽሐፍ ውስጥ የሆነ እንደዚህ አይነት ሂስቶሪካል የሆነ ናሬሽን ቢኖር ደስ ይላል፣ ቫራይቲም ይሆናል ብዬ ቅድም ከጠቀስነው እንትን ቲም ትንሽ ይወጣል ብዬ ስላሰብኩኝ ነው እሱን ያስገባሁት። ግን አጣረች መሰለኝ። አዎ አጠረች፣ ግን ቆንጆ ነች። በተለይ ይሄ አሁን ያልሽውን ሰዎች በቀል መወጣጫ ያደርጉታል ያልሽውን በደንብ ያሳየ ነው ብዬ አስባለሁ። ሌባ ሻይ የቀረበትን ምክንያት ታሪክ አድርገሽ ነው የጻፍሽው። የተሰጠንን ኃላፊነት ባልተገባ መንገድ መጠቀም ዞሮ መልሶ ራሳችንን እንደሚጎዳ መልሰን ያየንበት ርዕስ ነው። በዛ ጎን ተረድቻለሁ። እንደዛ ከሆነ የጻፍሽው ማለት ነው። መጽሐፉን ካነበብኩት በኋላ ከፀሐይ ጋር ያለሽን ቁርኝት ማወቅ ፈለኩኝ። ከፀሐይ ከዚችኛዋ ፀሐይ ታሪክ ጋር ሳይሆን ከኛ ከምናቃት ፀሐይ ጋር የተለየ ነገር ካለ? ሰማይ እወዳለሁ። ሲጀመር ልጆኜ እንትን አስትሮኖመር ምናምን መሆን ነበር የምፈልገው። በጣም ነው ተኝቼ እንትን ሳይሙለው ደመና ፀሐይማ ታቃጥለኛለች። ግን ፀሐይን እንደዚህ እወዳታለሁ ማለት አሁን ፀሐይ ላይክ ትልቋ የብርሃን ምንጭ ነች ምናምን። ካለ ፀሐይ እኛ የለንም። ጀንበር በቃ ደስ ይለኛል። ጀንበርን እወዳታለሁ። ገጣሚዎች ምናምን እንትን ነው የሚወዱት ጨረቃ። እኔ ፀሐይን በጣም ነው የምወዳት። በቃ ፀሐይ ህይወት ናት። እንደዛ ነው የምረዳው እኔ። ፀሐይ ባትኖር ብዙም ህይወት ያለ አይመስለኝም። ምክንያቱም ካለ ፀሐይ እንዴት ይሆናል? ትልቋ የብርሃን ምንጭ እሷ ነች። ካለ እሷ ድፍን ነው ሊልብን የሚችለው። ለዛ ሳይሆን ብቻ ግን ፀሐይም ደስ ትለኛለች እንደዚሁ። ጀንበር ደስ አትልም ሲነጋ ስትመጣ ነው። እና ደግሞ ጎንደር እያለሁ ብዙ ይደብረኝ ነበር ተማሪ እያለሁ እና እንቅልፍ ምናምን አይወስደኝም ነበርና ጠብቃት ነበር የምር ስትወጣ ምናምን ደስ ይለኝ ነበር። ከዛን ጊዜ ጀምሮ ነው የምወዳት ፀሐይ። የመጽሐፉ ጀርባ ላይ ከአባቴ መምህር ሙልጌታ ኃይሉ ለመጀመሪያ መጽሐፌ ሐምራዊ ተረኮች የተሰጠ አስተያየት ብለሽ ያስቀመጥሽው ደብዳቤ የሚመስል ግን የመጽሐፍ አስተያየት አለ ለኤልሳ ሙልጌታ። ከዛ የጻፍሽው ጽሁፍ ሐምራዊ ተረኮችን አነበብኳቸው ምርጥ ጽሁፍ ነው እያለ ይቀጥልና ኤልሳ በስለ ጽሁፍሽ እኔን አባትሽን በልጠሽኛል፣ በጣም እየገረመኝ ነው። እኔ እንደማስበው ልጅ የጥንቱን የህፃንነቱን ታሪክ አስታውሶ የሚጽፍ አይመስለኝም ነበር አሉ አባትሽ።
እና ስለ አባትሽ ትንሽ ነገር ብትይኝ እና ይሄን ማስተያየት ሲደርስሽ ምን እንደተሰማሽ ብትነግሪኝ ደስ ይለኛል። እንትን ነው አባቴ አሞት አልመጣም ነበረ ለምርቃቴ ምናምን። ከዛ የሆነ ሰዓት ያው መጽሐፉን አነበበው እዛ ሆኖ ከዛ ደብዳቤ ጻፈ። አስተማሪ ነውና ያው መጽሐፍ ምናምን ይወዳል። ደብዳቤ ጽፎ እህቴ ባጋጣሚ እዛ ስትሄድ ፎቶ አንስታ ላከችልኝና ፎቶውን ደስ አለኝና ፌስቡክ ላይ ምናምን ስለጥፈው እንዴ ይማ ለሚቀጥለው መጽሐፍሽ ብለር ቢሆንሻል ምናምን አሉኝና ልክ ናቸው አልኩኝና እንትን አልኩት። ምንድነው አባዬ አስተማሪዎች በጣም ታለንትድ ናቸው። አስተማሪ ነው፣ ይስላል፣ ይጽፋል፣ ይገጥማል፣ በጣም ጎበዝ ነው። ያው አስተማሪ ስለሆነ ነው እዚህ አውትሻይን ያላረገውና በእንትን ነው ይሄ አሁን እኔ መጽሐፍ ጽፌ ምናምን ሲያይ የሱን የሚፈልገውንና ሊኖረው የሚፈልገውን ነገር ያረኩኝ መስሎት ነው ደግሞ የእሳቸውን ህልም አንቺ እየኖርሽላቸው እንደሆነ ይሰማቸዋል። አዎ የሆነ ጊዜ ራሱ ወደዚህ ሀገር ስመጣ ልኖር እዛ ነበር የምሰራውና ጫጫ ማለት ነው። ጫጫ እዛ ምናምን ብዬ ሩቅ ሌላ ሀገር እና በቃ ማለት ትንሽ ከተማ ትጠብሻለች ነገር የሆነ ሰዓት ላይ በተለይ እንደዚህ አይነት ነገር የምታስቢ ከሆነ ትንሿ ከተማ በቃ የምትሆንሽ አይመስልሽም። እኔ አልመሰለኝም ነበር ይዛኔ በዛኔ ከ10 አመት በፊት ምናምን በነበረኝ አንደርስታንዲንግ የሆነ በቃ ትልቅ ከተማ ነው የሚያስፈልገኝ ምናምን ብዬ ነው የመጣሁትና ለምዛ ትሄጃለሽ ምናምን ሲለኝ እኔ በቃ እዚህ ሞናል እንዳንተ ሞናል ፍልክም አንተ እኮ ነኝ ባትወልደኝ ምናምን ብዙ ነገር ነበር የምትሆነው አይነት ነገር ብዬው ነበርና ይጽፋል፣ ጎበዝ ነው፣ በጣም ጎበዝ ነው። አቤ ስዕል ይስላል። እኔ አክሱም ሐውልት ምናምን የማውቀው መጀመሪያ ከቪዲዮና ከፎቶ ምናምን በፊት እሱ ትምህርት ቤት ግድግዳ ላይ ስሎት ነው። ጎበዝ ነው። ደስ ይላል በጣም። ከአባትሽ ጋር ያለሽ ቁርኝት ሰፊ ይመስላል። ሴት ልጅ አባቷ በርግጥ ቅርብ ነች አይደል? አዎ እንደ ወንድም ነው አባዬ። በጣም እንዴት ልበልሽ እንደ አባትም አይደለም፣ በቃ እንደ ወንድም ነው። ይረዳል፣ ያዳምጣል እና ይፈቅዳል። ዓለምን በራስሽ ኤክስፕሎር እንድታረጊ ምናምን ይፈቅድልሻል። አይቆጣም። ከስንት አንዴ ነው የሚቆጣው በጣም ስታጠፊ እና ጥሩ አባት ነው በቃ ማለት በጣም አይታፊም። እሺ ደስ ይላል። በመጨረሻ የገባኝ ነገር ግን ሁሉ በአሳዛኝ ዜማ እንደሚቋጭ ነው። ህይወት የሚባል ውብ ነገርም ቢሆን ይላል የመጽሐፉ የመጨረሻ ታሪክና የመጽሐፉም የመጨረሻው ነገር። በመጨረሻ የገባኝ ነገር ብለሽ ስለ ታሪኩ የጻፍሽው ስለ መጽሐፉም ስለ ሌላም ሰፊ ስለሆነ ነገር መሰለኝ። እስቲ በደንብ ንገሪኝ። እቺ ግዕዝ እዝል አራራይ የምትለው ጽሁፍ በጣም ነው ወጣት። ምን እንደ ተማርኩባት ልንገርሽ። ታሪክ ነው። ምን አይነት ታሪክ ነው? የሆነች ሴት ከሁለት ፍቅረኞቿ ጋር ያላት እንትን ነው ያላት ግንኙነት እና እነሱ ስለሷ የሚሰማቸው እሷ ስለነሱ ነው። ስነ ጽሁፍ በጣም ኃጢያት የተባለ ነገርንም እንደሚያለዝብልሽ ያየሁት በዚህ ጽሁፍ ነው። ለምሳሌ ታሪኩን እንደዚህ ለሰዎች ብትነግሪያቸው ጀጅ ያረጉሻል ምናምን፣ ይሄ ሮንግ ነው ምናምን ይልሻል። ይሄ ጽሁፍ ግን በቃ የሚያውቁት ያነበብኩላቸው ሰዎች በሙሉ ውበቱ ላይ ነው የሚያተኩሩት። ማለት ዋናው ሀሳብ ግን ውበቱ አይደለም፣ ሮንግ ነው። ልጅቷ የምታረገው ነገር ሮንግ ነው፣ ልክ አይደለም። ትክክል ያልሆነ ነገር ተሽሞንሙኖ ሲቀርብ ግን ትክክል ይመስላል አይደል? እንቀበለዋለን። በጣም ማለት እንዴት ስነ ጽሁፍ በጣም ብዙ መስቀሎችን ሊያቀል እንደሚችል እንትን የምትለኝ ጽሁፍ ስለሆነች እወዳታለሁ። እኔ የሆነ ቀን ስለ ግዕዝ እዝል አራራይ እንዴት እንደሆነ እንትኑ የሆነ ጽሁፍ አነበብኩኝ። ግዕዝ ምን አይነት ዜማ እንደሆነ እዝል ምን አይነት እንደሆነና በሱ ተመርኩዤ የሆነ ስቶሪ ላይን ሰራሁኝና ነው የጻፍኩት። ግን ልጅቷ እሺ ልንገርሽ በአጭሩ ልንገራቸው ታሪኩን። ግዕዟ የመጀመሪያ ፍቅረኛዋ ነው፣ ግን የሆነ የኮራባት ነው የተጀነነባት ነው ምናምን ፊት አይስጣትም። እዝሏ ደግሞ ግዕዝ ማለት ጠንካራ ነው፣ የመጀመሪያ ነው፣ በጣም ጠንካራ ነው። እዝል እንትን ነው። እዝል ማለት ይሄ ተደራቢ ዜማ ነው። ተደራቢ ነው፣ ያረጋጋል፣ ያበርዳል ምናምን። እዝሏ ያኛውን እየወደደች እሱ የወደዳት ሌላኛው ሰው ነው እዝሏ። እሷ ደግሞ አራራይ ነች። አራራይ ሁሉም የሚያዝንለት አሳዛኝ ዜማ ነው፣ የሚያሳዝን ዜማ ነው። ያበሳጯቸው ሁሉ ያዝኑልኛል። መጀመሪያ ይበሳጩና ቀጥሎ የሚያረጉት ነገር ለኔ ማዘን ነው ትላለች ካራክተሯና
ከሁለቱም ጋር በእኩል ወቅት የነበራት ሪሌሽንሺፕ ነው። ያ ማለት ሮንግ ነው እንደ ማህበረሰብ ምናምን ስታዩ ሮንግ ነው። በቁጭት ነው የሚጽፉት ሶስቱም ትዝ አለችኝ እያሉ ነው። እሷም ትዝ አሉኝ ነው የምትለው። ግን ሮንግም ቢሆን እንደ ወሬ ስትነግር አሁን የሆነች ሴት ከሁለት ወንዶች ጋር በተመሳሳይ ሰዓት እኩል ሪሌሽንሺፕ ነበራት ብትይ ይሄ በማህበረሰብ ውስጥ በጣም ሮንግ ነው። ላይክ ልክ አይደለም፣ ሞራሊም ልክ አይደለም፣ በምንም ሚንስ ልክ ሊሆን አይችልም። ግን ስነ ጽሁፍ ሲሆን እና ይሄን ጽሁፍ ሁሌ ሳነብላቸው በጣም ነው ሰዎች የሚያዝኑት ደስ የሚላቸው ምናምንና እንዴት እንደሚያለዝብልን ኃጢያትም ቢሆን መስቀልም ቢሆን ያወኩበት ጽሁፍ ነው። ግን ያቺ የመጨረሻዋ ለመጽሐፉም ለጽሁፉም ማጠቃለያ ትሆናለች፣ ለህይወትም በአጠቃላይ አይደል። ሁሉም የሚያልቀው በአሳዛኝ ዜማ ነው መሰለኝ አይደል? ህይወትም እንደዛ ብለሽ ተረዳሹ። አሳዛኝ ዜማ የምንለው ለምሳሌ ከመጽሐፉ ባሻገር ሞትንም ራሱ ማለት ነው። አዎ ሞት እኮ አሁን ሞት ያለ ነገር ነው። አሁን እኔ ጨካኝ ነሽ ምናምን ይሉኛል ብዙ ጊዜ ሰው ገላለሁ ካራክተሪ ላይ፣ ግን ያለ ነገር ነው፣ የሚሰብር ነገር ነው። ደስታ መጽሐፍ ብዙ አልችልም እውነት ለመናገር። እኔ ማስለቀስ ላይ ጎበዝ ነኝ። ከዋናተኛ ፀሐይ አንድ የምትጨምሪልን ታሪክ ካለ ታነቢልንና በዛው ደግሞ መልእክት ካለሽ። ብዙ አይሆንም። ይሄ አባቴ ለመጀመሪያው መጽሐፍ የሰጠኝን አስተያየትና እኔ ለሁለተኛ መጽሐፌ ብለር ቢያረኩትን ላንብብላችሁ። እሺ። ለኤልሳ ሙልጌታ የጻፍሽውን ጽሁፍ ሐምራዊ ተረኮችን አነበብኳቸው። ምርጥ ጽሁፍ ነው። እያንዳንዱ ታሪክና ገጸ ባህሪያትን ጭምር በተቻለኝ አቅም መረመርኳቸው። በጣም የሚገርም ነው። ኤልስዬ ከጽሁፉ እንደተረዳሁት ሩሩ ነሽ፣ ደካሞችን ትወጃለሽ። ብዙ በእውኑ ዓለም ያሉ ሰዎችን በመጽሐፍሽ ውስጥ ጨምረሽ ነፍስ ዘርተሽባቸዋል። ለምሳሌ የቸሬ ታሪክ፣ የገብረሃና ታሪክ፣ የሎሚ ታሪክ፣ የአባትሽ የተስፋዬ ታሪክና ስዕል ስራው፣ የክርስቶስ ሳምራ ታሪክ፣ የቀለም ወርቅ እውነተኛ ታሪኮች የሚገለጹ ናቸው። ኤልሳ በስነ ጽሁፍ እኔን አባትሽን በልጠሽኛል። እየገረመኝ ነው። እኔ እንደማስበው ልጅ የጥንቱን የህፃንነቱን ታሪክ አስታውሶ የሚጽፍ አይመስለኝም ነበር። በጣም ተሳስቻለሁ። አንቺ የገደራውን ዳገት፣ የጊናገርን ኑሮ፣ የጫጫን ትዝታ በልጅነት አእምሮሽ ቀርሰሽ አስቀምጠሻል። በጣም የሚገርም ጽሁፍ ነው። ሳነበው አብዛኛውን ታሪክ ስለማውቀው በመገረምና በመሳቅ ነበር። በጣም ደስ ብሎኛል። በዚሁ ቀጥይ። ማሳሰቢያ ገጽ 37 እና ገጽ 38 ሁለት ጊዜ ተደግሟል። የድሮ ሰው አባትሽ መምህር ሙልጌታ ኃይሉ ይላል። እነሱ ዋይዝ እንደሆኑ የምታውቂው አያልፉሽም። በቃ አሁን ገጽ 37 እና 38 ተደግሞ ነበር። ቅኝ ነገርሻል። በጣም ነው ደስ የሚለው። የምር የተለየ ስሜት እንደፈጠረብሽ እርግጠኛ ነኝ። ይሄንን አስተያየት ስትሰሚ የኔ ከምንላቸው ሰዎች የምንፈልገውን አስተያየት መስማትን የመሰለ ምንም ነገር የለም። ሙገሳውም ድክመትሽም ነው አብሮ የተነገረሽና ለማንኛውም ይሄ አስተያየት ስትሰጥበትን መጽሐፍ ማንበብ ከፈለጋችሁ ሐምራዊ ተረኮች ይባላል። ከ2 ዓመት በፊት የወጣው የመጀመሪያው መጽሐፍሽ ነው። ዛሬ ዋናተኛ ፀሐይን በተመለከተ ነበር የተገናኘ ነው። መጽሐፉን የት ያገኙታል? በዛውም ሌላ መልእክት ካለሽ ደግሞ? ሌላ መልእክት የለኝም። መጽሐፉን አሁን ጃፋር ጋር ሰጥቼ ነው የመጣሁት። እንደው እዛ ያገኛሉ። ከዛ ውጪ ፌስቡክ ላይ ኢንተርኔት ላይ ነው እኔ የምሸጠው እና አንዳንድ ባዛሮች ምናምን ሲኖሩ አሳውቃቸዋለሁ። ፌስቡክ ላይ ነው ያለው። እሺ፣ በጣም ነው የምናመሰግነው። ሴቶች ላይ በተለይ ትኩረት ያደረገ መጽሐፍ ይዘሽልን ስለመጣሽ እጅግ አድርገን እናመሰግናለን። ከዚህ በኋላ በበርካታ መጽሐፎችን እንጠብቅሻለን። አመሰግናለሁ። እኔም አመሰግናለሁ ኪትዬ በጣም። ተመልካቾቻችን ከደራሲ ኤልሳ ሙልጌታ ጋር የነበረን ቆይታ ይሄንን ይመስል ነበረ። ዋናተኛ ፀሐይ የተሰኘው መጽሐፏን በተመለከተ ነበር ሰፊ ቆይታ ያደረግነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።